ሰላም ሰላም ወደና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። አዲስ ነገር ስለዚች ልጅ አዲስ ነገር ወጥቷል ማለት ነው። ስለ አባይነሽ እህታችን በሳውዲ አረቢያ እንግዲህ በግፍ ህይወቷ ላለፈው ህይወቷን ለተነጠቀችው እህታችን በህግ ተይዟል ማለት ነው። እንዲሁም ሳውዲ አረቢያ የሚገኘው ኤምባሲ በሪያድ የሚገኘው ኤምባሲ ተከሷል። ሲቀጥል ደግሞ ቅን ልቦች ክስ አቅርበውባቸዋል ማለት ነው። በህግ እንዲያዝ ያደረጉት ምክንያቱም ልጅቷን ህይወት ካጠፉ በኋላ አስክሬኗን ሁሉ ቀብረነዋል ብለው ነው የከለከሉት። ሳውዲ አረቢያ እንኳን ልጅቷ ኦርቶዶክስ ናት፣ እንኳን ኦርቶዶክስ ሙስሊም ራሱ ፍቃድ ካልተሰጠ አይቀበርም ማለት ነውና የውሸት ነው። ስለዚህ አስክሬኗን ሆዲቃዋን ኩላሊቷን ምናምን አውጥተዋል የሚባል ሚስጥር እየወጣን ያለ እቃዋ አይኗን ውስጥ እቃዎቿን በአጠቃላይ ከአስክሬን አውጥተው ስለወሰዱ ነው የሚል ሾልኮ የወጣ ሚስጥር ወጥቷል። ስለዛም ነው አስክሬን መስጠት ያልፈለጉት። ቀብረናል ያሉት ቀብረዋት ሳይሆን ፍሪጅ ውስጥ አስቀምጠዋት ነው። ውስጥ ያለውን እቃ ግን እነዚህ ኤጀንሲዎቹ ማለት ነው የዚች ልጅ ኤጀንሲ እቺ ማነ መዲና የምትባለው ያለችበት እነሱ አንድ ላይ አሻጥር ሰርተው ማለት ነው ከመዳሟ ከዚች መዳም ጋር እንዲሁም ደግሞ ሆዲቃዋን እንዳለ እንደወሰዱ እየተወራ ነው ያለ። ለዛም ነው አስክሬን ቀብረናል ብለው የደበቁት። እነሱ እዚህ ቦታ አይደርስም ብለው ነበርና ሙሉ መረጃ አስገባላችኋለሁ። የክሱ ደብዳቤንም የተላከው ደብዳቤም ሀቢባ እዚህ ጋር ያነበበችው አስገባላችኋለሁ። ቅንልቦች እግዚአብሔር ይስጣችሁ። ከሀቢባ ጋር ተባብረው እንግዲህ ቅንልቦች ታሪክ እየሰሩ ነው ያሉት። የሀናም ጉዳይ ደግሞ አዲስ ነገር እንዳለ ተናግረዋል። ቅንልቦች በሀናም ጉዳይ ማለት ነው። ብቻ የዚች ልጅ ሀቅ ለማንኛውም ይወጣል። ጉዳቸው ሊፈላ ነው። ካልሆነ ኤጀንሲውም ሊዘጋ ነው። የነዚህ ሰዎች ኤጀንሲ ማለት ነው። እቺ ልጅ የመጣችበት መዲና መሰራበት እና ፍትህ ለእህታችን አሁንም ድምጽ እንሁን። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ አድርጉ። ሙሉ መረጃ አዳምጡት። እኔ እዚህ ጋር ልሰናበት፣ በኋላ ልግባ። አባይነሽ ወንድም ባለቤቷም መጥቶ እንዲሁም 1 3 4 ነው ነበር የመጡት ዛሬ እጅግ በሚገርም ሁኔታ በሚገርም ፍጥነት በደንብ ተባብረውን ህጋዊ ናት። ህጋዊ መሆኗ ምን ያህል እንደሚጠቅም ለሌሎቻቸውም ህጋዊ ለመሆን እንድትበረታቱ ወይንም ህጋዊነትን እንድትመርጡ ካለኝ ፍላጎት አንጻር ምን ያህል እንደሚቀላጠፍም ለማሳያ ይሆናል ብዬ ስላሰብኩኝ ነው። ሁኔታው የስራና ክህሎት ሚኒስቴር ነው ውጭ ጉዳይ ሚኒስቴርን ለአንብቦ ደብዳቤውን ተስፋዬ አንብቢው። የውጭ ጉዳይ ሚኒስቴር ለቆንጽላ ጉዳዮች ዳይሬክተር ጄኔራል አዲስ አበባ ጉዳዩ ድጋፍ እንዲደረግልን ስለመጠየቅ ኢንተርሊንክ በውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲ በአዋጅ ቁጥር ተጠቅሶ ከስራና ክህሎት ሚኒስቴር በተሰጠው ፍቃድ መሰረት ዜጎችን ለስራ ወደ ውጭ ሀገር ለመላክ ፍቃድ የተሰጠው እየላከ መሆኑ ይታወቃል። በመሆኑም አባይነሽ ደሴ አባተ የተባለች ግለሰብ ዜጋ ወደ ሳውዲ አረቢያ ሀገር ለስራ የሄደችና እዛው ሳውዲ አረቢያ ሀገር ህይወቷ እንዳለፈ የሰሙና ቤተሰብም አስክሬኑ ወደ ሀገር እንዲመጣ ወይዘሮ መዲና ሸቡ ያሲን የወከሉ ወኪላቸውም ሟች አቦነሽ ደሴ በቀን 15/8/2018 ዓ.ም ሳውዲ አረቢያ እንደተቀበረች የነገረቻቸው መሆኑን ጠቅሰው ለምን ያለ ቤተሰብ ፍቃድ እንደተቀበረች እንዲጠየቅላቸው በቀን 19/8/2018 ዓ.ም በተጻፈ ደብዳቤ አመልክቷል። ስለሆነም ከላይ በስም የተጠቀሰችው ሟች ለምን ሳውዲ አረቢያ ሀገር እንደተቀበረችና ሌሎች አስፈላጊ መረጃዎችን ካሉ በኤምባሲያችን በኩል ምላሽ እንዲሰጠን የተለመደውን ትብብራችሁን እየጠየቅን ከዚህ ደብዳቤ ጋር ቤተሰብ ያቀረበውን 3 ገጽ አያይዘን ልከናል። ግልባጭ ለስራና ሰራተኛ ጉዳይ ዘርፍ ሚኒስቴር ዴታ ስራና ክህሎት ሚኒስቴር ይላል ከሰላምታ ጋር። ስለዚህ ለሳውዲ ኤምባሲ የተጻፈ ደብዳቤ ነው። ለውጭ ጉዳይ ሚኒስቴር የተጻፈ ነው። ውጭ ጉዳይ ሚኒስቴር ደግሞ ለሳውዲ ኤምባሲ እንግዲህ እየጻፈ ነው። ሌሎችም ከዚህ በኋላ ነገም አንተውም አይዙም ከያዙ አይለቁም የሚባለው እንትን እንደዚህ ነው የሚሆነውና ብዙ አይነት ነገሮች ቮይሶችን ጠይቄሽ ነበረ ቅድም። በኦሮምኛ ድረሱልኝ ጥሪ ከመሙ ተመፍት ያለችው ከሙባረክ ያለው ባለቤቷ አለኝ ስላለ
በዛም ጉዳይ ላይ አስቀድማ እጅግ በጣም ይሄ ነገር ብዙ የሚነካካው ነገሮች አሉ። እህታችን ይህንን እንትን አድርጋ ባለቤቷና ወንድሟ መጥተው ከመሞቷ በፊት አመልክተው ነበረ እና ሰምቶ የሚጮህ ውሻ አይናከስም ብሎ የመለሰበት ወይንም ሰው እየተናገረ እገላለሁ እያለ የሚገድል እየሳት አይደለም ሰው የሚገለው እየተባለው ያለውን ሰውዬ ሰጥተናል። ለዚህኛውም ጉዳይ ምላሻቸውን እንጠብቃለን። ለዚህም የሀናንም እንግዲህ አሁን ውጭ ጉዳይ ሚኒስቴር ለሀና እንደጻፈው ለኤምባሲ ነው የሚጽፈው። የሳውዲ ኤምባሲዎች አሁንም ንቁ፣ ዜጎቻቸውን አገልግሉ፣ የሚጻፍላችሁ የምትጠየቁትን ጥያቄዎች ምላሽ ለመስጠት ፍጠኑ። ምቀርችው የልጅቷ ህይወት ከማለፉ በፊት አስቀድመን እንደዚህ አይነት መከራ ውስጥ ናት ያለችው እና እገልሻለሁ እያሏት ነው ብለን አመልክተን ነበር እና የሚገል ሰው አስቀድሞ አይናገርም ባሉ በሳምንቱ ነው የሚል ነገር ተነስቷል። ይሄ ራሱ ሲሪየስሊ መሄድ ያለብን ጉዳይ ነው። እንደዚህ አይነት ኬርለስ ህዝብን ማገልገል ዜጋን አገለግላለሁ ብሎ ስጋቱን በሚገልጽበት ሰዓት ቢያንስ ሰምቶ ፖዚቲቭ ምላሽ አውቃለሁ። ብዙዎቹ ጋር እንግዲህ አንቺም ታውቂያለሽ፣ አብረን እንሰራለን እህቶቻችን እንዲህ መከራ ውስጥ ነው ያሉት ስንል ኤጀንሲው ጋር ደውለው አስቀድመው ዋርኒንግ እንደዚህ አይነት ነገር እየተሰማ እያየን ስለሆነ ያሉበትን ሁኔታ ሪፖርት አድርጉልን ብለው ይጠይቃሉ። የተባለው ሰው እንግዲህ የሚዝት ሰው የሚጮህ ውሻ አይናከስም እንደሚባለው ይሄ እገላለሁ ብላ የምትፎክር አታደርገውም፣ እየፎከረ የገደለ የለም ብሎ በሳምንት ውስጥ እችን እህት ማጣታችን ሰሞኑን ስለነገረኝ ነው። ይሄንን ግን ቼክ እናደርግ ነገ እመጣለሁ ብለውኛል። እንደዚህ አይነቱን ሰዎች መፋለም ነው ያለብን። በዚህ ይሄ ትልቅ የሆነ ተቋም ውስጥ ሁለተኛ ከዜጎች ጋር እንትን የሚል ሰው እንደዚህ አይነት ምላሽ መመለስ አለበት ብዬ አላስብም። ሲሪየስሊ እንጠይቃለን። ይህንን ምላሽም የሰጠበትን ምክንያትም አለቆች እንዲጠይቁ እናደርጋለን። በእርግጠኝነት ባለሙያ ነው የሚሆነው። ያለውን ሁኔታም ደግሞ ኤጀንሲውም እዚህም እዛም ያለውን ነው በአንድ ላይ ያግዙናል። ታውቂያለሽ ከዛሬም ድረስ በቅንነት የዛንም ኤጀንሲ ሎጎ እና ስማቸውን ልላክልክ ቁጥራቸው እዛ ብራንች እንታውቃለት ተስብዬ ትናንትና መጥቶ ባልየው ውጭ ጉዳይ ሄጄ እየዛቱ አይደለም የሚገልሰው አይዝትም ብለው ባለመቀበላቸው ውጭ ጉዳይ አይደለም ስራና ክህሎት ሚኒስቴር ውጭ ጉዳይ አይደለም ሶሪ ስራና ክህሎት ሚኒስቴር ሄጄ ሊገሏት ነው ሚስቴን ስላቸው እየዛቱ አይደለም የሚገሉት ብለው ናቁኝ፣ አልተቀበሉኝም ማለት በሳምንቱ ግን ሞታ ይኸው ሞተችላችሁ ብዬ ሲሄድላቸው ግን ጻፉልኝ ደብዳቤ ያለ እንወጋለሁ ከሞተች በኋላ በጣም ያሳዝናል። ይሄን ነው እንግዲህ እንደዚህ አይነቱን ነው አሁን ይኸውልሽ በአንድ ተራ አንድ ዝም ብሎ ቁጭ ብሎ የወር ደመወዝን ብቻ የሚጠብቅ በአንዳንድ ባለሙያዎች ሁሉንም ተቋሙን እኔ ተግተው ቀን ከሌሊት ከኛ ጋር በሌሊት እንኳን ስንደውልላቸው ስልካቸውን የሚያነሱልን ብዙ ባለሙያዎችን አመራሮችን አውቃለሁ። ይሄ አንድ ሰው ግን እንደዚህ አይነት አድርጎ የዚህን ተቋም ኢሜጅ የሚያበላሽ አይነት ነገር ሲፈጠር እጅግ በጣም የሚያሳዝን ነውና ኤኒዌይ ያለውን ሁኔታ እኛ ነገ እመጣለን ብለውኛል፣ ሌሊት እመጣለን ብለውኛል። እስከ 3 ሰዓት እስከ 4 ሰዓት የሆነ ይሰራለችን 3:30 4 ሰዓት አካባቢ ስልካቸውን ስላለኝ እኔም ደውዬ ያገኛቸውና ከዛ እኔ ይዣቸው ሂጄ ያለውን ሁኔታ እናስረዳቸዋለን። የሚሆነውንም ደግሞ አቅጣጫ እናደርጋለን። ስናደርግ ግን እዚህ ባለው ኤጀንሲ ብቻም ሳይሆን እዛም ያለው እቺም አሁን መዲና በሰው ልጅ ህይወት ላይ እኔ አንዳንዴ የአይጥ እንደው ዝቅተኛ ዋጋ አሁን ዶሮን በሺህ ገብተዋል። በምን ምሳሌ እንደዛ እንኳን ክብር ለሰው የሰው ልጅ ህይወት ማለፍን እንደዛ እንኳን ትኩረት የማይሰጡ ወንትኖችን እንደው በነገራችን ላይ ሳውዲ ውስጥ ሰዎች የመቀበር እንትን እድል አላቸው። ምናልባት እኔ እስካሁን ድረስ የማውቀው አንድ ሰው ማንነቱ ያልታወቀ ሰው ሞቶ ሳውዲ ላይ ከተገኘ ማንነቱ ያልታወቀ ዜግነቱ፣ ስሙ፣ ፓስፖርቱ ምን ያልታወቀ ከተገኘ የሳውዲ መንግስት 6 ወር በረዶ ቤት አስቀምጦ ፈላጊ ካልመጣ ይቀብራል። ይህንን ነው የማውቀው። 6 ወር ጠያቂ እንደዛ ነው የማውቀው። እንግዲህ በ20 ቀን ትኩስ ሬሳ
በ20 ቀን አጣድፎ መቅበር። ቤተሰብ ውክልናውን እንግዲህ አንብበኳል። ቤተሰብ የልጃችን አስክሬን ይላክልን ብለው ውክልና ለመዲና ለቢሮ አለቃ ሰጥተው ያንን ኢግኖር አድርጎ መቅበር ማን ፈቀደላቸው? እሺ እንዲቀብሩ ቤተሰብ ውክልና ጽፎ ባለቤቷ በዚሁ አጋጣሚ እኔ ሀቡ ባለፈውም እንደው አንዳንዶች ዘለው ሲወጡ የነበረበትን ሁኔታ አሁንም ማንሳት እፈልጋለሁ። ምናልባት አንቺን እንትን የማይልሽ ከሆነ የምናገረው እኔ ስለሆነ ኃላፊነቱን የምወስደው እኔ ነኝ። ዜጎቻችንን እናገለግላለን ብላችሁ በተለያየ ሀገር ላይ ኤምባሲ ውስጥ የምትጋፉ የኤምባሲ ባለሙያዎች እኔ በድጋሚ ይሄ ሁለተኛ ነው። በሀናም ጉዳይ ላይ ተናግሬያለሁ። በዚህም ጉዳይ ላይ እዚህ ማህበራዊ ሚዲያ ላይ እኛ እንደ ምንድነው እንደ ሶሪ ወደ ሌላ እንዳይተረጎብ እንደ አሞራ እየመጣን የምንጮህ ስራ ስለሌለ ምናምን ነገር አይደለም። የእህታችን የወንድማችን ጉዳይ ያገባናል። ስለ እህታችን ስለ ወንድሞቻችን እንቆረቆራለን ብለን ነው። እናንተ ደግሞ እዛ ጋር እየተከፈላችሁ የምትሰሩ ችግር ሲፈጠር ችግሩ እንዴት ነው ብላችሁ ለመመለስ የማደፍሩበት ምክንያት ስላላችሁ እዚህ 10 ሺህ ምናምን ሰዎች ባለው ውስጥም ስለምትሰሙ መልእክቶቻችንም ይደርሷችኋል። ሲሪየስሊ ከእንግዲህ በኋላ በየኤምባሲ ላይ በየኮሚኒቲ እንሰራለን እያሉ የዜጎች አገልግሎት ላይ የሚሰሩ በተለያየ ቦታ ላይ ያላችሁ ለወገኖቻችሁ መተው ችግሮቻችሁን ሊያስረዷቸው ሲፈልጉ ለመስማት ፍላጎት የምታጡ ችግር ሲፈጠር ችግሩን ለመፍታት ፍላጎት የምታጡ ኤምባሲ ውስጥ የምትሰሩ አይ ዶንት ኖ እናንተን መታገል ልንጀምር ነው ብዬ ነው የማስበው። ሲሪየስሊ ለምናገርቶቻችን ስልክ ራሱ እኮ አነሱ ችግር ላይ ሆኖ ኤምባሲ እንግዲህ ተጠሪነቱ ለስደተኛ ነው አይደል? ችግር ላይ ሆነው እኔ ኤምባሲ ደውሉ ብዬ እኔ በቃ ከአቅሜ በላይ እኔ ጋር ሲመጡ በጣም እየበዛብኝ ኤምባሲ ደውሉ ዳይሬክት እያልኩ የኤምባሲ ቁጥር እዚህ ላይ አየር ላይ እየሰጠው እየደወሉ ቀኑ ሙሉ ከጧት እስከ ማታ እየደወሉ ችግር ላይ ነን ድረሱልን እያሉ ሳይደረስላቸው ይሞቱና ከሞቱ በኋላ ለአስክሬን መሸኛ እንመጣለን ሚዲያ ላይ ለአስክሬን። ስለዚህ እነዚህ ልጆች ሳይሞቱ ኤምባሲ ስልክ ካላነሳላቸው ካልደረሰላቸው እዛ ሀገር ላይ ኤምባሲ መኖሩ ምንድን ነው ትርጉሙ? ስልክ እንኳን እኔ እሰማለሁ ነው ምርጫ አለ የኮሚኒቲ ምርጫ ላይ እዛ ላይ ያለው ግፊያ ነው። እዚህ ካሉትም ጋር እዛም ካሉ ከሁሉም ኤምባሲ ጋር አንዳንድ መረጃዎችን የምንለዋወጣቸው አካላቶች ስላሉ መረጃዎች ይደርሱናል። ለምርጫ የምትጋፉት ህዝብን እናገለግላለን ለዜጎቻችን እንዲንደርሳለን ብላችሁ ነው ስትጋፉ። ግን ስትጋፉ ለምርጫው እንደምትጋፉ ዜጎቻችሁን አይደለም ለመርዳት ለመስማት እንኳን ፍላጎት የምታጡበት ምክንያት ነው እኔ ጥያቄ የሚፈጥርብኝና በትክክል ደግሞ አረቦችን በእህቶቻችን ላይ እንዲጨክኑ የሚያደርገው ኤምባሲዎች ውስጥ የሚሰሩት ትኩረት አድርገው ዜጎቻቸውን ክብር ስለማይሰጧቸው፣ እነሱ ቢያከብሯቸው፣ እነሱ ቢሰሟቸው፣ በችግር ጊዜ 1 2 3 ነገሮችን ሲፈቱ ቢታይ ከዛና የኢትዮጵያ ኤምባሲ በዜጎቹ ላይ ሲሪየስ ነው የሚል ነገር አቋም ይይዙና በእህቶቻችን በወንድሞቻችን ላይ የተለያየ ይሄ ጭካኔ የተሞላበትን ነገሮች የማድረግ ሁኔታዎች ይቀንሳሉ ብዬ ነው የማስበው። ስለዚህ ለዜጎቻችን ለወንድም እህቶቻችን ክብር እንስጥ፣ ብቻ በቸገራቸው ሰዓትም ደግሞ እንቁም እንድረስላቸው የሚለውን ነገር ነው ማንሳት እንፈልገው። ለዚህ ነው ሞትን የምንሰማው፣ ለዚህ ነው መከራ ድብደባን የተለያየ ሰቆቃን የምንሰማው እናንተ ስለማታከብሯቸው ነው። ባለቤቱ አንድ ተረት አለ፣ ቀንዷን የሰበራትን አጥሩን አይነቀንቁ። እንደው ለዚህ ይኸውልሽ ቀንዷን የሰበሯትን ባለቤቱ ቀንዷን የሰበረ ላም ምንድን ነው ባዳ ደግሞ መጥቶ በአይኗን ይወጋታል የሚል አንድ አባባል አውቃለሁ። እና ይሄ ነው የሚሄደው፣ ትክክል ይሄ ተረት ነው የሚሄደው። እኛ ሳናከብር ስንቀር ሌሎቹ ለሞታቸው ለመከራቸው ለስቃያቸው ምንም እንትን አይላቸውም። አንተ የማትሰማቸው ከሆነ የሚሰማቸው ስለሌለ ሌሎቹ ደግሞ ለመግደል ምንም ወደኋላ የሚመልሳቸው አይነት ነገር የለምና ፊሊፒኖች እዚህ ሀገር ላይ በእያንዳንዱ አረብ ሀገር ፊሊፒኒ እንዴት ተከብሮ እንደሚሰራ አንዲት መዳም አንዲት ፊሊፒኒ ሰራተኛዋን በጥፊ ከመታችና ኤምባሲ ደውላ መዳሜ በጥፊ መታችን ካለች ኤምባሲ ነው ተገልጦ የሚመጣው ቤት ድረስ። በዜጋቸው አይደራደሩም። ለዛ ደሞዛቸው በጊዜው ነው የሚሰጣቸው። ተከብረው አይራቡም። ደሞዛቸው በስነስርዓት
በክብር ስልክ ተፈቅዶላቸው ሁሌ የሚጨቆነው ኢትዮጵያዊ ነው። ለምን ኢትዮጵያዊ ኤምባሲ ሲደውል እንኳን ስልክ አይነሳለትም? አይደለም ኤምባሲ ሊደርስለት ስልክ እንኳን አይነሳለት፣ ስልክ አያነሱላቸው። ለዛ ሲሪየስሊ አንዳንድ የምትደነብሩ ገና የኤምባሲ ስም ስንትን ሲል ምንትን የምትሉ ነው። ከዚህ መማር አለባችሁ። ነገ በሀቢባ እንግዲህ ሀቢባን የሚያክል ቻሌንጅ የሚያደርግ ብዙዎችን የምትጋፈጥ ሌባን የምትቃወም ሌሎችም ሁሉም በየደረጃው እንዳለ ሁሉ በእነሱ ሁላ የማይመጣበት ምክንያት አይኖርም ነው። እያለ ነው እግርሽን መብላት የጀመረ አውሬ እስከ ራስሽ ድረስ የማይወጡሽ ምክንያት የለውም እያለ ሁኔታዎችን እንትን እያመቻቸ የሚመጣበትና ኤኒዌይ ይህንን ጉዳይ እዚህም ያሉ ስራና ክህሎት ሚኒስቴርም የነገውን እንሄዳለን፣ ሁኔታውንም እንረዳለን። ምንድነው ኤጀንቶችንም ሁለቱንም ስሙን ላኪልኝ፣ የዚህኛውንም አለኝ ያኛውን እዛ ያለውንም ላኪልኝ። ጥያቄዎችን እናቀርባለን። ምን ያህል ሲሪየስሊ ሆነው ደግሞ እንደሚሰሩም በዛው እንከታተላለን። አቡ ስለ ሳውዲ ኤምባሲ ደግሞ እኛ እንትን ለውጭ ጉዳይ ኢሜይል መላክ እንችላለን አይደል? ሁላችንም እኔና ተከታዮቼ 900 ምናምን ሺህ ተከታይ አለኝ። ይሄ ሁሉ ሰው ኢሜይል ቢያደርግ እኮ ውጭ ጉዳይ ይሰማናል። ውጭ ጉዳይ ነው አለቃቸው የኤምባሲዎች ሰው እንዲሰሙን ስልክ እንዲያነሱልን። በጣም ብዙ ወገኖቻችን እየተሰቃዩ ችግር እየደረሰባቸው እየደወልን ኤምባሲ ስልክ እያነሱልን ለአደጋ እየደረሱልን ስላልሆነ ከሞቱ በኋላ ብቻ ለአስክሬን ስለሆነ የሚደርሱልን፣ እባካችሁ ወይ ስታፎቹን ቀይሩልን የሚሰማን ብለን ኮምፕሌን ማቅረብ እኮ መብት አለን አይደል? እንደዚህ ጋር እኛ ባነበረች ሰዓት ከሆነ እውነት መዲና የተናገረችው እውነት ከሆነ እሷ ክፍለ ውስጥ ሆና ከሆነ እቺ ልጅ ሽንት ቤት ውስጥ የሞተችው የሆነ ሰው ታግሏታል። ታግሎ አፍኖ ገሎ ከዛ በኋላ ሻርፑን አደረገላት። ገባት? ግን ይሄ የሚደረገው በዋና ከፊል ዋና ስፖንሰር ከቢሮ ባለቤት ጋር ነው ሊያወራ የሚችለው እንጂ ከመዲና ጋር ሊሆን ይችላል ብዬ አላስብም። ሴትዮዋ ከመዲና ጋር ለማረጋገጥ ነው የደወለችው። ቢሆንማ ለምን አትነግራትም ታዲያ? እሷ ቢሮ መታለች ሞታለች ያልሺው እኮ ገብቶኛል። እኔ አሁን ከኮሜንቱ አንጻር ነው። ለምንድን ነው ምናልባት ከቢሮ በቃ ያው የተባለው ተፈጽሟል ክፍያ ክፈሉ ሲባሉ እዛ ቤት ውስጥ ተደውሎ ኮንፈርም ማድረግ ስለፈለገች ይሆናል ሴትዮዋ የሚለው ነው። መዲና ግን የምታውቀው ነገር ላይኖር ይችላል እዛ ላይ ለመንገር ማለት አሁን ይሄ ነገር ገብቶሻል። መዲና ይሄንን መናገር የሌለባት ማለት ለኛ የሚያስጠረጥራት አይደል? ንጹህ ሰው ገብቶሻል። ሰራተኛሽ እኮ እዚህ እኮ መታረሷ ነው ጠፋች። መጀመሪያ የምትላት ያን ነበረ ኬዙን ባታቅ ነው። ግን አሁን ከኮሜንቱ አንጻር ነው እኔ ቅድም የነገርኩሽ። ከኮሜንቱ አንጻር ኮሜንቱ ያለው ምንድን ነው እንግዲህ እንደ በቃ በማዳሟ ትዕዛዝ ከዚህ ከሰውየው ጋር ቢዝነስ ተሰርቶ ከሆነ ኮሜንቱ እንደዛ ነው የሚለው። በቢዝነስ ተሰርቶ ክፈይ ሲባል ከመክፈሏ በፊት መሞቷን ኮንፈርም ማድረግ ስለፈለገች ተደጋጋሚ ሰራተኛ ፈልጋለሁ ምናምን አላወቅሽኝም ወይ ምናምን የሚለው ነገር ሞር እችኛዋ ሞታለች እኮ የሚል ኮንፈርሜሽን እንድትሰጣት። አየሽ ፖሊስ ጣቢያ እኮ ተይዛለች ምናምን ስላት ኧረ እዚህ ሞታለች እንደ ሌላ እኮ አባይነሽ አለች ካለች ትንገረን። ማነች ሌላ አባይነሽ? የለችም። በዚህ ሁለት ሂውማን ትራፊኪንግ ላይ የሚሰራ እህቶችን እያገተ እንትን የሚያደርግ ግለሰብ ዜጎቻችንን እያገተ ከፈለገች ሙታል እያለ እንትን የሚል ኢትዮጵያዊ አብረው እየሰሩ የህዝብ እንትን ነኝ ብሎ ማሰብ እጅግ በጣም የሚያሳዝን ነው። ኤኒዌይ ሁላችሁም ያላችሁበት በዚህ ጉዳይ ላይ ድምጻችሁን አሰሙ። በቃ የምትሄዱበት ቦታ እናንተን ሊያገለግል ነው። እዛ ጋር የሚቀመጠው እንኳን ኮሚኒቲ ላይ የሚሰራ ኤምባሲ ውስጥ የሚሰራ አይደለም። አንድ ጠቅላይ ሚኒስቴር ሀገር እመራለሁ ብሎ ሲል የህዝቡን የዜጎችን ድምፅ ችግሮቻችሁን እፈታለሁ ብሎ ነው እንትን የሚለውና ሁላችንም ድምፃችንን ማሰማት አለብን የሚለውን ነገር ለማንሳት ነው። እንግዲህ ነገ የምንደርስበትን እናሳውቃችኋለን። ወደ ማታ አካባቢ ብቅ እላለሁ። እንጠብቅሃለን። አንዴ ካልቸኩል ሳትሄድ አንዲት ልጅ ሳውዲ ከፍተኛ ችግር ላይ ናት እያሉ በጣም ወደ 1938 ኮመንት እየተጻፈ ነው እና ልጅቷ ትግባና ምን እንደሆነ ችግሯ ትንገረን። ሜቢ ይገዛ። እሺ ማናት? አስገቧት። እሺ እኔ ንግግራችን እስክንጨርስ ነው ኢግኖር ያረኳችሁ እንጂ እንትን አይደለም።
ማለት አለማየት ፈልጌ አይደለም። እና ቪዲዮ ሰራለሁ ውዶች፣ ቪዲዮ ሰራና ከዛ የሆነ ቀን ላይቭ ላይ ተሰብስበን ሁላችንም እንዴት ኢሜል እንደምናደርግ ለውጭ ጉዳይ አሳያችሁና ቻትጂፒቲን ጠይቄ ቆንጆ ኢሜል አምጥቼ ሁላችንም ለውጭ ጉዳይ ኢሜል እናደርጋለን። በቪዲዮ ምላሽ አቡዬ ቪዲዮ ስትሰሪ የማይሰማሽን ሊያገለግለኝ ነው እዚህ እንትን የሚለው የተቀመጠው ይሄ ስትደውይለት ስልክ የማያነሳ ኦፍኮርስ የተደወለለት ሁሉ ምናልባት ሁሌ ዛሬ የህዝብ አገልግሎት ስልክ ተብሎ ከተቀመጠ መነሳት አለበት፣ መስማት አለበት። ስልክ ተቀምጦ በዚህ ደውሉ ተብሎ ስልኩ የማይነሳ ከሆነ ኦፍኮርስ በዚህ እስከዚህ ደግሞ ቢዚ ካለ እሺ ሌላ ሰው እያናገሩ ነው። እየጠራ የማይነሳ ከሆነ የህዝብ አገልግሎት አይደለም። በማስረጃ ለስንት ጊዜ እንዳልተነሳ በማስረጃ ማለት ነው። እኔ በማስረጃ ነው ማስረጃውን ለጥፌ ነው ቪዲዮ የምሰራው። ለስንት ቀናት ለወራት እየደወልን ለሰዓታት ያልተነሳበት ማስረጃ እያቀረብኩኝ ቪዲዮ ሰራለሁ። ምክንያቱም በጣም ብዙ እህቶቻችን ያው በአይነሽ ሞተች፣ ሳምንት ሙሉ ድረሱልኝ ብላ ሳይደረስላት ሞተች። ስለዚህ ነፍሶች ሳይደረስላቸው እየጠፉ ስለሆነ በሳውዲ አረቢያ ያለው ኤምባሲ ስራው ምንድን ነው? እኔ ሳውዲ አረቢያ ሌላውም ኤምባሲ በእንደዚህ አይነት ላይ ትኩረት አድርጎ የማይሰራ ከሆነ አሁን እኮ ነው ዘመኑ የዲጂታል ሚዲያ ዘመን። ግን ሳውዲ አረቢያ ነው ለምሳሌ ሌላም ቦታ ላይ ነው እንደዚህ አይነት ችግሮች ካሉ ዘመኑ የዲጂታል ዘመን ያመጣልን ሁላችንም። እኔ አሁን ኢትዮጵያ ሁኜ አዲስ አበባ ሁኜ ነው ከአንቺ ጋር የማወራው። ሙቤ የት እንዳለ እንግዲህ የተለያየ ዱባይ አይደል እንግዲህ የተለያየ 3 ሀገር ላይ ሆነን ዲጂታል ሚዲያ መጥቶ መረጃዎችንም እንደዚህ ነው አፕዴት የምንደራረገው። ስለዚህ በዚህ በዲጂታል ሚዲያ ዘመን እኛ አልሰሙንም ብለን አፋችንን በቃ ስላልሰሙን በቃ እንቻለው እንደ ድሮ እህቶቻችን እንደዚህ ከፎቅ ወድቃ ሞተች፣ እንደዚህ ሆነች፣ ሲበስባት እንደዚህ ሞታቸውን እንኳን የማንሰማበት ዘመን አይደለም አሁን ያለው። እያንዳንዱ ቢቸግራት ዛሬ የሆነ ነገር ሲደርስባት ድረሱልኝ ብላ ህዝብን እንዳለ ለመንግስትም መድረስ የሚችልበት ዘመን ውስጥ ያለ ነውና ይህንን እንቻለው የሚባል ዘመን ውስጥ አይደለም ያለ ነው። ይሄ ደግሞ መፈራራት ያለው ዘመን ውስጥ አይደለም መሆን ያለብን። ችግር ካለ ችግር አለ ብለን ችግር ያለበትን እንትን ይሄ በእርግጥ በትንንሾች በጥቃቅሞች የመወነጃጀሉ ቀርቶ ፋክት በሆነ እንደዚህ ከአንዴም 3-4 ጊዜ ዜጎቻችንን እንደዚህ አይነት ነገር ሆኗል። ስለዚህ እዛ ያለው ኤምባሲ ዜጎቹን እያገለገለ አይደለም ብለን ያንን ቪዲዮዎችና መልእክቶችን ለሚመለከተው አካል አድርሰን ቶሎ መፍትሄ እንዲሰጥበት ለእህቶቻችን ፈጥኖ የሚደርሱበት ሁኔታዎችን መፍጠር አለብን ነው። እንግዲህ ይሄ ከማስረጃ ጋር ነው። እከሌ ስታፍ እከሌ ይኸው በዋትሳፕ ይኸው የተጎዳች ልጅ የተደበደበች ልጅ ይኸው እንደዚህ ልኬለት ይኸው አይቶ ሲን ይላል ተመልከቱ፣ አልመለሰልኝም። ይኸው ቀጥታ ስደውልለት ብዬ እኔ ቪዲዮ ስሰራ ከማስረጃ ጋር ነው የምሰራው። የስታፉን ኤምባሲ የሚሰራውን ስታፍ ስም እየጠቀስኩ ቀኑን እያሳየው የላኩበትን ማስረጃ እንግዲህ አንዲት ልጅ እየተደበደበች እየደማች ላይ ሰንበር እያለ ፎቶ እየላከችልኝ፣ ሎኬሽን እየላከችልኝ፣ ፓስፖርት ኮፒ እየላከችልኝ፣ ድረሽልኝ ሀቢባ እባክሽ ድምፅ ለኤምባሲ አድርሽ እያለች እየላኩኝ የኤምባሲ ስታፍ እያየ ሰውኛ ነው እንግዲህ እያየ ሲን እያለ ካልመለሰ የራሷ ጉዳይ ማለት ነው። ስትሞት አስክሬኗን ለመሸኘት ግን ይመልሳል። ስለዚህ ይህንን ማስረጃ እያጠፍኩኝ ቪዲዮ ሰራለሁ። እኛ አስክሬን አይደለም የምንፈልገው፣ በህይወት ወጥተው በህይወት መጥተው ቤተሰቦቻቸው ኤርፖርት ሂደው እንደላኳቸው ኤርፖርት ነው አበባ ይዘው እንዲቀበሏቸው ነው የምንፈልገው። ይህንን ነገር ደግሞ ለዜጎቼ እዛ ጋር እንግዲህ ከዲፕሎማሲ ባሻገር ለዜጎቼ ድምፅ ትሆኑልኛላችሁ በሚል ነው አይደለ? እዛ የኮሚኒቲ ኤምባሲው የዜጎች ክፍል ምናምን ነገር የሚባለው የሚሰራው በእንደዚህ አይነት ሁኔታ ነገሮች መሰራት አለባቸው። ትኩረት ሰጥተው መስራት አለባቸው። ካልሰሩ ደግሞ እንዲህ ወተን እያጋለጥ ወደኋላ እንዳትሉ ማንን ነው። ይሄ መወነጃጀሉን ለማደፋፈር አይደለም። ለዜጎቻቸው ነቅተው የማይሰሩ ከሆነ በቃ እነሱ ከፈለጉ ሌሎች የሚሰሩትን ሳህንም አጥቦ ሽንት ቤትም አጥቦ ወይንም ግመልም ጠብቆ ይብላ፣ ቦታውን ይልቀቅና ዜጎቹን በአግባቡ ሊያገለግል የሚችል ሰው እዛ ቦታ ላይ መግባት አለበትና መስራት አለበት የሚለው ነው ሀሳቤ። ኤኒዌይ ሳትፈሩ ቪዲዮዎችን ስሩ፣ መልእክቶቻቸው ደግሞ ለሚመለከተው ይድረስ። ኤግዛክትሊ። ልጅቷ ካልገባ እንዴት ነው የምናውቀው? ጋይስ ቤቷ ልሂድ እኔ። የታለች እህቴ? በሳውዲ አረቢያ ከፍተኛ ችግር ላይ ናት። የታለች እኮ ትግባ። ይኸው በሩ ክፍት ነው።
ዝም ብሎ ኮመንት መጻፍ ነው እንዴ ውዶቼ? ማናት የታለች? እኔ ነኝ ትበል እኮ። ይሄ እኮ ነው እኮ ችግራችሁ። ወይ ችግር ላይ ያለውን አካል ሜንሽን አታደርጉም። ዝም ብላችሁ ኮመንት ኮፒ ፔስት ብቻ። ማናት ልጅቷ? የታለች? የታለች? አታቁም። በቃ የሆነ ሰው ጻፈ፣ ኮፒ ፔስት አደረጋችሁ። አታቁም ማን እንደሆነ። ኮመንቱን ማን እንደጻፉ አታቁም። ገዝተ ዝግ ነው። እዚህ ቤት በህይወቱ ገዝተ ተከፍቶ አያውቅም። እኔ ነኝ ችግር ላይ ያለሁት ብላ ትጻፍ። እህቴ ችግር ላይ ናት ያለችው አካል እናንተ ኬታ አምጥታችሁ ነው ኮመንቱን ኮፒ ፔስት አርግታችሁ ያበዛችሁት? ድምፅ የሆናችሁለት አካል ማን እንደሆነ አታውቁም። አለች የታለች? እኔ ነኝ ትበል። ስሟ ማን ነው? ስም የላትም። ሜንሽን አርጉ። ስሟን ሜንሽን ካረጋችሁ ሞዴሬተሮች ያስገቧታል። ሞዴሬተሮች ፕሊዝ ስሟን ሜንሽን ካረጉ፣ ችግር ላይ ነኝ ያለችዋ ልጅን ስሟን ሜንሽን ካረጉ አስገቧት። አበባ ሚልክ ሰው እናስገባም። አበባ እንፈልግ። ሜንሽን ያደርጓትና እናስገባታለን። ሁላችሁም ሜንሽን አድርጓት። ችግር ላይ ነኝ ያለችዋን ልጅ ሜንሽን። እስከዛ ድረስ የቅልቦች ፔጅን ፎሎ አድርጉ። እስቲ ያ 6 ዓመት ሙሉ 700 ሺህ አልገባህም አይደል? ኧረ 100 ኧረ ጋይስ ፎሎ አድርጉት ቅልቦችን 69600 እስኪ አሁን አይኔ እያየ 70 ሺህ ይግባ። ሌትስ ጎ 400 ሰው ነው የቀረ። 3800 ሰው ፎሎ አድርጋችሁታል። አሁን ድፈኑት። ሌትስ ጎ ሁላችሁም። ማሻአላ ፍጥነታችሁ እንዴት ያስደስታል። 100 ነው የቀረው 70 ሺህ ለመግባት። አንበሶች እኮ ናችሁ። ማሻአላ 70 ሺህ ኮንግራጁሌሽን ጎበዞች፣ አንበሶች ናችሁ። ትችላላችሁ። ማየ ትሙት። ጀመር ቅልቦች ፎሎ ያደረጉት እንዳለ የኔ ቤተሰቦች ናቸው። እኔና ቅልቦች ስንተዋወቅ ቲክቶክ ላይ 11 ሺህ ነው 12 ሺህ ፎሎ ነበረ ካል ተስፍሽ። እኔ ቪዲዮ አልሰራም ምናምን እንዲሁ እኔ ቤት ስትመጣ ነው እንዳለ የኔ ቤተሰቦች ናቸው፣ የኔ ልጆች ናቸው ፎሎወሮችክ። እውነት ነው እሱ እናምናለን። የኔ ልጆች 70,300 አንበሶች የለችም ግን